ዴፊኒሽን የበሽታው ምንነት ኮንጃንክቲቫይቲስ የአይን በሽታ ይህ ማለት ኮንጁንክቲቫ የሚባለው የአይናችን ክፍል ኢንፍላሜሽን ሲከሰትበት ማለት ነው። ይህ የአይናችን ክፍል ላይ ኢንፍላሜሽን የሚያስከትሉ ነገሮች ብዙ ናቸው። የዚህ በሽታ ሌላ ስሞቹ ሬድ አይ ወይንም ፒንክ አይ ቀይ አይን ወይንም ፒንክ አይን ናቸው። ይህ በሽታ የሚከሰተው አይናችን በኢንፌክሽን ወይንም አለርጂ ምክንያት ሲቆጣ ነው። አይናችን በርበሬ ይመስላል፣ ያብጣል። ይህ ማለት ኢንፍሌምድ ሆነ ማለት ነው። አንዳንዴ የሚያጣብቅ ፈሳሽ ሊያመነጭ ይችላል። ይህ በሽታ አንዱን ወይንም ሁለቱንም አይናችንን ሊያጠቃ ይችላል። የዚህ በሽታ አንዳንድ አይነቶቹ ወደ ሌላ ሰዎች በጣም ተላላፊ ናቸው። ጨቅላዎች ላይ ይህ በሽታ በብዛት የሚከሰተው በባክቴሪያ አማካኝነት ነው። ይህንን በሽታ ህፃናት ላይ የሚያስከትለው ባክቴሪያ ክላሚዲያ ትራኮማቲስ ይባላል። በዚህ ባክቴሪያ የማህፀን ኢንፌክሽን ያለባቸው እናቶች ይህንን በሽታ ለጽንሱ ያስተላልፋሉ። ልጁም በኮንጃንክቲቫይቲስ በሽታ ይያዛል ማለት ነው። የዚህ በሽታ አይነቶች የሚከተሉት ናቸው። ቫይራል ኮንጃንክቲቫይቲስ የፒንክ አይ በሽታዎች አብዛኞቹ በቫይረስ ኢንፌክሽን የሚከሰቱ ናቸው። ይህንን በሽታ በብዛት የሚያስከትለው ቫይረስ ጉንፋንን የሚያስከትለው ቫይረስ ነው። ይህ በሽታ በጣም ተላላፊ በሽታ ነው። ይህ በሽታ አይናችንን ማቃጠል፣ በርበሬ መምሰል እና ውሃማ ፈሳሽ እንዲያመነጭ ያደርጋል። ባክቴሪያል ኮንጃንክቲቫይቲስ በባክቴሪያ ምክንያት የሚከሰት ይህ አይነቱ በሽታ በርበሬ መልክ ያለው አይንና የሚያጣብቅ ፈሳሽ ይኖረዋል። ይህ አይነቱ በሽታ ተላላፊ ነው። አለርጂክ ኮንጃንክቲቫይቲስ በአለርጂ ምክንያት የሚከሰት ይህ አይነቱ በሽታ ተላላፊ አይደለም። ይህ በሽታ የሚያሳክክ፣ በርበሬ የሚመስል እና ውሃማ ፈሳሽ የሚያመነጭ አይን እንዲኖረን ያደርጋል። ሂስተሪ የበሽታው አመጣጥ ታሪክ ይህንን በሽታ ለመጀመሪያ ጊዜ ያወቁት ሮበርት ኮክ እና ጆን ኤልመር የሚባሉ ሰዎች ናቸው። በ1883 ዓመተ ምህረት ሮበርት ኮክ የሚባለው ግለሰብ የዚህን በሽታ ሁለት አይነቶች መለየት ቻለ። በ1886 ዓመተ ምህረት ጆን ዊክስ የሚባለው ግለሰብ አንድ ቫይረስ ፒንክ አይ የሚባሉትን የዚህን በሽታ አይነቶች እንደሚያመጣ ማወቅ ቻለ። የዚህ ቫይረስ ስሙ ኮክዊክስ ባሲሉስ ተባለ። ይህ ግለሰብ በሽታውን በራሱ አይን ላይ ሞክሮ ነው ማረጋገጥ የቻለው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ በቫይረስ ኢንፌክሽን የሚከሰቱ የዚህ በሽታ አይነቶች ብዙ ጊዜ ይከሰታሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ህፃናትና ሽማግሌዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ምክንያቱም ህፃናት በእጆቻቸው ብዙ ነገር ስለሚነኩ ነው። አዛውንቶች ደግሞ የደከመ የበሽታ መከላከያ ስርዓት ስላላቸው ነው። በቅርብ እንደ ጉንፋን አይነት በሽታ ይዞን ከነበረ የበሽታ መከላከያ ስርዓታችንን የሚያዳክሙ እንደ ስኳር አይነት በሽታ ካሉብን የበሽታ መከላከያ ስርዓታችንን የሚያዳክሙ ኮርቲኮስቴሮይድስ፣ ስቴሮይድስ የሚባሉ መድኃኒቶችን እየወሰድን ከሆነ የአይን ሽፋሽፍት ጠርዝ ላይ ኢንፌክሽን ካጋጠመን ብሌፈራይትስ ይሄ ወደዚህ በሽታ የመቀየር እድሉ ከፍተኛ ነው። የተጨናነቀ ቦታ ውስጥ ከነበርን፣ ለምሳሌ የተጨናነቀ ባቡር ውስጥ ተሳፍረን ከነበረ። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ ብዙ ጊዜ በቫይረስና በባክቴሪያ ኢንፌክሽን አማካኝነት ይከሰታል። ትኩሳትና የጉሮሮ መቁሰል የሚያመጣው ቫይረስ ይህንን በሽታም ሊያስከትል ይችላል። እንደ ክላሚዲያ እና ጎነሪያ የሚባሉትን በግብረ ስጋ ግንኙነት የሚተላለፉትን በሽታዎች የሚያመጧቸው ጀርሞች ይህንን በሽታ ማምጣት ይችላሉ። ይህ በሽታ በክሎሪን ኬሚካል፣ ለምሳሌ የዋና ገንዳ ውስጥ ሻምፖ፣ ጭስ፣ ፐርፊውምስ እና የተሰበረ የሽፋሽፍት ፀጉር አይን ውስጥ ሲገባ አለርጂ ይሆንና ይህንን በሽታ ሊያስከትል ይችላል።
በተክሎች የወንዴ ዘር ብናኝ በአቧራ ወይንም በቤት እንስሳት ፎሮፎር አማካኝነት ሊከሰት ይችላል። በአይን ጠብታዎችና በሜካፕ አማካኝነት ሊከሰት ይችላል። ኮንታክት ደርማቶኮንጃንክቲቫይትስ ኮንታክት ሌንዝዝ በመጠቀም በአይ ሰርጀሪ ስቲቸዝ እና በአይን ቀዶ ጥገና ሕክምና ወቅት አይን ውስጥ በሚደረጉ የሕክምና መሳሪያዎች አማካኝነት ሊከሰት ይችላል። ሲምፕቶምስ የበሽታው ምልክቶች የአይናችን ነጭ ክፍሉ በርበሬ ወይንም ፒንክ መልክ ሲኖረው፣ ብዙ ጊዜ የባክቴሪያ ኢንፌክሽን ሲሆን አንዱ አይናችን ብቻ ምልክት ያሳያል። የቫይረስ እና የአለርጂ ከሆነ ግን ሁለቱንም አይናችን እነዚህን ምልክቶች ያሳያሉ። ኮንጁንክታይቫ የሚባለው የአይናችን ሽፋን እና የሽፋሽፍት ክፍል ማበጥ፣ እንባ እየጨመረ መምጣት፣ ቢጫ አረንጓዴ ማይናር፣ ይህ ብዙ ጊዜ የባክቴሪያ ኢንፌክሽን ሲሆን ይከሰታል። አይናችንን ማሳከክ እና ማቃጠል፣ አይናችን ውስጥ የሆነ የሚቆረቆር ነገር የገባብን አይነት ስሜት። አንዳንዴ የሽፋሽፍት ድርቅ ማለት፣ በተለይ ጠዋት ላይ የጉንፋን ወይንም ኢንፍሉዌንዛ በሽታ ስሜት ሊኖር ይችላል። አንዳንዴ በብርሃን መረበሽ ሊኖር ይችላል። ጆሮአችን አካባቢ ያለው ሊምፍ ኖድ ሊያብጥና ለስላሳ ሊሆን ይችላል። ሊምፍ ኖዶች ማለት የማጣሪያ ከረጢቶች ናቸው። ማለትም ባክቴሪያዎችን፣ ቫይረሶችን እና ሌሎች ጎጂ ጀርሞችን ይይዙና ይገድላሉ። በሽታው በአለርጂ ምክንያት የተከሰተ ከሆነ አፍንጫችንን እና ጉሮሮአችንን ሊበላን ይችላል። ኮንታክት ሌንዝዝ ቦታ ይዘው መቀመጥ ያቅታቸዋል። ከዚህ በሽታ ተያይዘው የሚመጡ የጤና ችግሮች የሚከተሉት ናቸው። ሜኒንጃይትስ ማጅራት ገትር፣ ይህ ማለት በኢንፌክሽን ምክንያት የአንጎላችን ሽፋን ጉዳት ሲደርስበት ነው። ሴሌላይትስ የቆዳችን የውስጠኛው ክፍል ውስጥ ኢንፌክሽን መከሰት፣ ይህ በጸረ ባክቴሪያ መድኃኒት ወዲያው ይድናል። ሴፕቲሲሚያ ይህ ማለት ባክቴሪያው ደማችን ውስጥ ሲሰራጭ ማለት ነው። ባክቴሪያው ደማችን ውስጥ ተሰራጨ ማለት አብዛኞቹ የሰውነታችን ክፍሎች ውስጥ መግባት ይችላል ማለት ነው። ኦታይትስ ሚዲያ በሂሞፊሊክ ኢንፍሉዌንዛ ባክቴሪያ አማካኝነት ይህ በሽታ ከያዛቸው 4 ሕፃናት አንዱ በጆሮ ኢንፌክሽን በሽታም ይያዛል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን በመጀመሪያ ስለ አጠቃላይ የጤና ታሪካችን፣ በሽታው መቼና እንዴት እንደጀመረን፣ ይህ በሽታ ከያዛቸው ሰዎች ጋር ግንኙነት ከነበረን ወይንም አይናችን ውስጥ ገብቶ ያቃጠለን ኬሚካል፣ አቧራ ወይንም ሌላ ነገር ካለ ትጠይቀናለች። በአይን ሕክምና ሳይንስ ኦፍታልሞሎጂስት የሰለጠነችው ሐኪማችን ይህ በሽታ እንደያዘን ወይንም እንዳልያዘን አካላዊ ምርመራ በማድረግ ማወቅ ትችላለች። የሚታዩብንን ምልክቶች በደንብ በማየት በሽታው በባክቴሪያ ወይንም በቫይረስ አማካኝነት መከሰቱን መለየት ትችላለች። ወይንም ደግሞ የሚከተሉትን ምርመራዎች በማድረግ በሽታው እንደያዘን እና በምን ምክንያት እንደያዘን ታረጋግጣለች። ስሊት ላምፕ ኤግዛም ስሊት ላምፕ የሚባለው የሕክምና መሳሪያ ማጉያ መነጽር ያለውና ከፍተኛ ኃይል ያለው የብርሃን ጨረር መልቀቅ የሚችል መሳሪያ ነው። ሐኪማችን ይህን መሳሪያ ተጠቅማ ሐኪማችን የብርሃን ጨረር ወደ አይናችን ትለቃለች። ይህ ጨረር እና ማጉያ መነጽሩ ሐኪማችን የአይናችንን አብዛኞቹን ክፍሎች ደ ኮንጁንክታይቫ፣ ደ ስክለራ፣ ኦር ደ ዋይት ኦፍ ደ አይ፣ ደ አይሪስ እና ደ ኮርኒያ እንድታይ ያስችላታል። ሐኪማችንን አይናችንን የበለጠ በጥልቀት ማየት ካስፈለጋት ቢጫ መልክ ያለው ፍለሬሲየን የሚባል የአይን ጠብታ ታደርግልናለች። ይህም አይናችን ውስጥ የደረሰ ጉዳት ካለ ለማየት ያስችላታል። ቪዥዋል አኪዩቲ ቴስትስ ሐኪማችን ይህ በሽታ የማየት ችሎታችንን ቀንሶት ከሆነ ለማረጋገጥ ይህንን ምርመራ ታደርግልናለች። ይህ ምርመራ ማለት ከ20 ጫማ ርቀት ላይ የተለያዩ ፊደሎችን በአንድ አይናችን ብቻ እየተመለከትን ምንነታቸውን እንናገራለን ማለት ነው።
ይህም የማየት ችሎታችንን ይመዝናል።